አንተ ሲጀመር በጸባይ ስናወራ ማን አንተ አረፍ አሚሩ ሌላ ነገር ውስጥ እንገባባ አሚሩ አረፈው እንደዚህ እንደዚህ አታውጣ እሺ ሜዳ አንችልም አንተ ይኸውልህ አንተንም ደስታንም በጸባይ ስላወራን ነው አንዴ መጀመሪያ አንተ ለምን አትናገርም አብርሃም የቀጠረ ወያላ ነው አንተ ሲጀመር ይኸውልህ የማይሆነው ነገር ያመጣው እሱ ነው አሚሩ ስማኝ እስኪ ለምን አንሄድም ከፈለክና አሚሩ ስማኝ አንዴ አሚሩ ስማኝ ለምን አንሄድም ለምን አታሳየኝ አሚሩ ቤት ለምን አንሄድም አሚሩ አንዴ ስማኝ ቤት ለምን አንሄድም አትወስደንም አሚሩ አንዴ ቤት ለምን አትወስደንም አንተ ለመጣላት ነው እንዴ አሚሩ አንዴ ስማኝ ልቀቀው አንዴ ልቀቀው ቤት ለምን አትወስደንም እኮ አይደለም ለጸብ ነው የመጣው አዎ መጀመሪያ አንተ ከነ ያዝከው እኔ እሺ አንተ ልክ ነህ ይኸውልህ ሰምተኛ ታወራለህ ሽጉጥ ምናምን አንተንም ወሬ እንደማመጥ አሚሩ አንዴ ስማኝ መሞት ፈልጋል ቆርቆሮ ይዛችሁ መሞት ፈልጋል ወንድ አይደላችሁ እንዴ እናንተ መሞት ፈልጋል አሁን ይኸውልህ አሁን እኮ ማለት ነው ብለቀው አናተን በስቶልህ ከዚህ ዓለም ነው የሚገላገለ ስለዚህ ማለት ነው እንደ ጓደኛ ልንገር አይደል አንዴ ልንገር አይደል አንተንም ደስታን ከዚህ ዓለም ነው የሚያስወግዳችሁ ይኸውልህ ደስታ ሚስትና ልጅ እንዳለው ታውቃለህ ወይ የደስታን ቤት ታሳየናለህ ነው በቃ ባጭሩ ለምንድን ነው ማሳየት እኛ ስለምንፈልገው ምን አገባህ አንተ እንዴ ምን አገባህ አንተ ማሳየት አትችልም ለምን ትፈራለህ ምክንያቱም ንገረኝና ስለምንፈልገው ትዳርና ሚስት ልጅ እንዳለው እናሳያለን ኢንቨስተር ምናምን ኢንቨስተር ቤት ዝም ብሎ ማንንም ሰው እየመጣ ያል እንዴ አብርሃም ወይ ይናገረኛል ወይ የሆነ ነገር ያደርገኛል ብለህ ፈርታለህ ኖ አልፈራውም እኔ በእንደዛ አይነቱም ከሱ ጋር ባላንስ አድርግ ቢያንስ አንተ ባላንስ እኮ እያደረግን ነው አንተ ማድረግ ያልቻልከው እንዴ ማን እኮ አብርሃም ከአንድ 2 3 4 5 እኮ ተገናኝተን በቪዲዮም ጭምር አብርሃም እያደረክ ያለው ነገር ትክክል አይደለም ወደ ራስ ተመለስ ብዬ ብዙ ጊዜ አውርቻለሁ። ሰላም ቤተሰብ እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁ በሰላም ጤና ብዝት ይበላችሁ። አሚሩ ሰላም ባላችሁ። ሰላም ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን እናንተም ሰላም እንደሆናችሁ ተስፋ አደርጋለሁ። ያ እንግዲህ ዛሬ ከአሚሩ ጋር የመጣንበት ዋነኛ ነገር አንድን ሰው ማስጠንቀቅ እንፈልጋለን። በብዙ ነገር አየን ነገሮችን እያበለሻሻ ያለ ሰው አለ። የቅርባችን ሰው ነው። እሱንም ደግሞ ያው አሚሩም ለግሌ ፈልጓለሁ ብሎ ነበረ። እኔ ደግሞ ሌላ ችግር ከመፈጠሩ በፊት ማስጠንቀቅ ስላለብን ልናስጠነቅቅ ነው ዛሬ የመጣ ነው ማለት ነው። እና ያ ሰውም እዩ ነው። እዩ ማለት ከመጀመሪያው ጀምሮ ከኔ ጋር ታውቁታላችሁ ማለት ይሄንን የዛሬን አያርገውና ከዛሬ በፊት የሆነ ጊዜ ላይ በጣም አሪፍ ጊዜ ያሳለፍን ሰዎች ነን። ብዙ ነገር አብረን ያሳለፍን ሰዎች ነን። ክፉም ደጉም አብረን አይተናል። ስለዚህ እኔ ብቻ አይደለም ዛሬ የምፈልገው ሌላም ሰው ይፈልጋል። ሌላ ሰው የሚፈልገው በጠል ነው እሱን አግኝቶ ማስቀየም ወይ ደግሞ ሌላ ነገር ውስጥ ማስገባት ነው። አሚሩም እንዳለኝ ከሆነ ያን ልጅን አስቀይመዋለሁ ምናምን ብሎ ሲያማክረኝ ነው እኔ መጥቼ እኔም ስለምፈልገው አብረን ቀድመን እናናግረው እናስጠንቀቀው ብዬ ዛሬ ቪዲዮ ይዤላችሁ የመጣሁት እና እዩ ነው። እዩ ታውቁታላችሁ። ከኔ ጋር ብዙ ነገር አሳልፈዋል። ብዙ ክፉ ደጎችም አብረን አሳልፈናል። የክፉ ቀንም ጓደኛዬ ነው። ዛሬ አንዳንድ ነገሮች ተፈጥሮ እንራራቅ እንጂ ብዙ ነገር አሳልፈናል። አሚሩ ለዛ ነው ቀስ በል ቀድመን እናናግረው ጓደኛዬ ነው ያልኩ። እያደረገ ያለው ነገር ደስ እንደማይል እኔም እንኳን አንተ እኔንም ራሱ እኔ ጓደኛዬ ነው ብዬ የማስበው ልጅ ራሱ ትክክል እኔም እኮ አውቀዋለሁ የኔም ጓደኛ ነው። በዛ ልክ ደግሞ እንደዚህ ሲያደርግ ደግሞ ደስ አይልማ። ችግር የለውም። አንተ እኔም አንተም ብቻ አይደለም እየፈለግን ያለ ነው ሌላም ሰው እየፈለገው ነው። እና ስለዚህ ዛሬ ሌላ ችግር ውስጥ ከመግባታችን በፊት እናናግረዋለን፣ እናስጠነቅቀዋለን። አለበለዚያ ደስ ማይል ከሆነ አቤል በቃ ደስ ማይል ከሆነ እኛም መሄድ ያለብን መንገድ እንሄድ። ለምን መሰለህ ይሄ ማስመሰል በጣም ነው የሚያስጠላው። እኛ መሄድ ባለብን ሰዓት እንሄዳለን፣ ግን ቀድመን ለአንድ ሰው ማስጠንቀቂያ ግድ ነው። እኛም ላይም ሰው እንዳይፈርድ እንትን እንዳይል፣ ምክንያቱም የኛንም ስም እያጠፋ ነው። እዛ ጋር ደግሞ ደስታ አዲስ ከውጭ የመጣ ልጅ አለ፣ ደስታ የሚባል ልጅ ለሱ እያሽቃበጠ ብዙ ነገር እያደረገ እንደሆነ አይገባኝ። እናንተ ያን ያህል ብዙ ማታውቁት ነገር አለ እኮ እሱ እኮ እንደርስበታለን አሚሩ፣ አሁን እንደርስበታለን። አሁን ግን ማስጠንቀቂያ ያለብን እዩ ነው። አሁን ላይ ከደስታ አጠገብ ሆኖ ቀኝ እጅ ሆኖ እዩና ፈረንጁ ናቸው። ፈረንጁ በመናደርገው ነገር እናስተካክለዋለን፣ ግን ደግሞ እዩን ትንሽ አስተዋይ ነገር ነው ብለን ስለምናስብ ቀድመን እንጥራውና ያለውን ነገር እንንገረው። ሌላ አልፍም ካለ እንደ መጀመሪያው የሆነ ችግሮችን መፈጣጠር ከፈለገ እኛ የምናደርገውን ነገር እናደርጋለን። ገብቷል? በእኛ አይፈረድም። አሁን ስለዚህ ቤተሰቦች ጠርተነው በስትክክል እናዋራዋለን። መጀመሪያ የትኛውም ሰው ማስጠንቀቂያ ያስፈልገዋል። እኛ በሌለንበት ብዙ ነገር እያደረገ እንደሆነ ስለኛም እያማን ብዙ ነገር እያደረገ እንደሆነ እና ደርሰንበታል። ስለዚህ
ይህን ነገር እንዲያቆም ፈልጋለን እና ደግሞ ከደስታ ቀኝ እጅ ነው ውጪ ወስዳለሁ ብሎታል መሰለኝ። ያው ብዙ ነው በዚህ ሰዓት ደስታ ብዙ ሰዎች አሉት አጠገቡ። ያው ወስዳለሁ ምናምን ብሏቸው ይሁን ውጪ ላይ ፎግሯቸው ይሁን ላያዛልቃቸው በዛ ልክ ማመን በዛ ልክ ደግሞ መደራደሪያ ነው እንዴ? በጣም ነው የሚደብረው። አቤል ሰው ይሄናል በውጪ ይታለላል ብዬ አላስብም። የት እንደሚወስዳቸው እናያለን። ወስዳቸዋለሁ ብሎ የሩታን ወንድም ወስዳለሁ ብሎታል። ፈረንጁን ወስዳለሁ ብሎታል። እዩም ይሄንን ወስዳለሁ ብሎታል መሰለኝ። ሁሉም ተታልሏል። በቃ አሁን ላይ ቀኝ እጅ ናቸው የደስታ ማለት ነው። እኛ ደስታ እናውቀዋለን። ደስታም አይደለም ስሙን ደስታ ብሎ ቀየረው እንጂ ያው እነ ኖቬል ናቸው የቀየሩለት። እነ ኖቬል እና አቡሽ ምናምን ቀየሩለት እንጂ ልጁ ትክክለኛ ስሙ አወቀ ነው። ስለዚህ አወቀ የሚያስተካክለው ነገር ስላለ ከሱ አጠገብ ማንም እንዲርቅ እንፈልጋለን። የትኛውም ሰው ማለት ነው። የልብ እየተሰማው ነው አሁን ላይ ማለት እኛ አለንል እያሉት ብዙ ነገር የልብ እየሰጡት ከበር እየሰጡት ነው። በቃ እኛ ላይም እንደፈለገ እየሆነ ነው። አረ እሱ በጣም ተራ ነገር ነው የሱ ነገር። ያው መጣዩም ጀመር ሰውም ሰላም ሲባል እንዴት ነው? ሰላም ነው? እንዴት ነህ? ሰላም ነህ? እዩ የምታረገው ነገር በጣም ነው የሚደብረው። እግዚአብሔርን ነው የምልክ። የማስመሰልን አይነት ሙድ እያራመድክ ነው። በዚህ ልክ እንዴ ልናገር እችላለሁ እኮ አሁንም እኮ እናውራህና የማይሆን ምላሽ መስጠት ከሆነ እኮ አሁንም ሌላ ነገር እኮ ይቀጥላል። መቻ በቃ እዩ ምን ሆነሃል እንዴ? እስቲ ወደ ራስ ተመለስ። አንተ ራስ ወደ ራስ ተመለስ። ቢያንስ አንተ ልጅ የወለደችን ሴት እንዴት ነው አሳልፋችሁ ለሌላ ሰው ምን የማይመስል አንተ በውጭ ታለላለህ እንዴ? ምን ውጭ መሄድ ከፈለክ ውጭ ነው አንተን ነው እንጂ ሊወስድ ያሰበው። እኛማ እንደዚህ አይነት ሙድ ላይ የለንም። እኔም ወደ ውጭ የመሄድም ፍላጎት የለኝም። ለክርክር ከሆነ ወይ ደግሞ አቤል ግን አይደለም በዚህ መንገድ ነው እንዴ ልናወራው የመጣ ነው። አሚሮ ላስረዳውና የፈለግከውን የልብህን የተሰማህን ተናግረዋል። ይኸውልህ እዩ እኔና አንተ ወይም ከሱ ጋር እኔና አንተ በጣም ብዙ ላይፍ ያሳለፍን ሰዎች ነን ከመጀመሪያው ጀምሮ ማለት ነው። የመጀመሪያዎቹን ቪዲዮዎች ማየት ትችላለህ። ብዙ ነገር አብረን አሳልፈናል። ክፉንም ደጉንም ብዙ ነገር ተቻችለን አልፈናል። አሁን ላይ ግን የምታደርገው ነገር ይሄ ደስታ ነው የሚባለው ልጅ ከሱ ጋር ሆነ በምን ተታለ እንደሆነ አላውቅም። እያረክ ያለው ነገር ልክ አይደለም። አሁን ላይ የደስታ ቀኙ እጅ እንደሆንክ እናውቃለን። የምታደርገውን ነገር ግን እኛ በሌለንበት ብዙ ነገር ነው። አብርሃም ላይም እኔም ላይም እሱም ላይ ብዙ ነገር እያደረክ ነው። ምን ተሰምቶ እንደሆነ አላውቅም። እኛ በጓደኝነት ሌላም ሰውም እየፈለገ ነው አንተን ሊጣላ አንተን ሊያስቀየመ። እኛም ተናደን ነው የመጣ ነው። ግን ተረጋግተን መጀመሪያ እናስጠንቅቀ ነገሮችን እንድታስተካክል እድል እንስጥ ብለን የመጣ ነው። ብዙ ነገር እያረክ ነው። ጓደኝነት ይዞን ማለት ነው እኮ እኔም እኮ ጓደኝነት ይዞኝ ነው እንጂ እናንተ እኮ እንዳረጋችሁኝ ነገር እኮ እኔም የተለየ ነገር እኮ ማረጋግጦኝ አይደለም። አንተ እኛ ምንም ያረግነው ነገር የለም። አንተ ታደርግ እኮ እያሰብኩ እየሰማን ነው እኛ። እንዴ እዩ ምን ሆነሃል? አሚሩ በእናትህ አንዴ ላውራ። ቀድም የተናገርከኝ ነገር ወይ ደግሞ የተሳደብከው ነገር ይበቃል። እኔም ከዚህ በፊት እኔ እናንተ ስለምንግባባ ስለምንተዋወቅ ነው ነገራቶች ትክክል። እኔም በዛ ልክ የሚያወራው ስለምንግባባ ነው። በምትፈጥነው ልክ እኔ መፍጠን አቅቶኝ አይደለም። ተረጋግቼ ላውራ ስላልኩኝ ነው። ገብቶሃል እንጂ የሆነ አንተ እንደምትሳደበው እኔ መሳደብ አላቃተኝም። አንተ እንደምትናገረው አንተ ለአብርሃም አለሁ ከጎንህ ብለህ እንደምትለው እኔ ደግሞ ለሩታ አለሁላት። በቃ ምንም የምታመጡት ነገር የለም። ምንም የምትቀይረው ነገር የለም። ገብቶሃል? እኛ ከሩታ አጠገብ አትሁን እኮ አላልንህም። ገብቶሃል? አሁንም ደግሞ ነገሮችን እንዲጥፍ አድርገህ እንትን አትበል። ነገሮችን ለመሸፋፈን እኛ ሩታን አንተ ወዳጅ አድርገህ ነው እንዴ የምታስበው? ሌላ ነገር አታስብ። እንደፈለክ ማሰብ ትችላለህ። አንተ እንደዛ ነው እያሰብክ ያለኸው። እንደዚህ የሚያረግህ ነገር እንደዚህ በተለይ አሚሩ እንደዚህ ከቅድም ጀምሮ ስትሳደብ እንትንም ስትልም የነበረው ነገር ይሄ ነው። በቃ ለምን የተለየ ነገር አይኖርህም? ለምን አንተ ስለ ደስታ ነው አይደለም ያንገበግብ? በቃ ስለ ደስታ አንተ ምን የምታውቀው ነገር አለ? ከኔ የበለጠ ደስታን አታውቀውም። አንተ አታውቀውም እንጂ ከኔ የበለጠ እኔ ከፈለክ ማለት ነው የፈለክበት የፈለክበት ወስዶ ሊያዝናና ከዛ በተጨማሪ ስለ ስራውም ስለምኑም እናንተ የሚያጠራጥራችሁ አታሎክ ነው። ምንም አታሎክ ነው። ውጪ ወስዳለሁ ብሎ ካታሎክ ነው እንደሩታ ወንድም ውጪ ወስዳለሁ ብሎ ስለታለለ ነው። ነው አይደለም? እኔ አውቀዋለሁ የምትለው አንተ ደስታን አውቀዋለሁ የምትለው እኔ እናንተ እኮ ጓደኛሞች ነን። ጓደኛችንን እንትናችንን የምናውቅ ሰዎች ነን አይደል? የትኛው ደስታ ነው የምታውቀው አንተ? የትኛው ደስታ ንገረኝ እንዴ? አዳራችንም እኮ አንድ ነው የነበረበት ታይም አለ አይደል? የትኛው ደስታ ነው የምታውቀው? እዩ ምን ሆነሃል ግን? የምታወራውን ነገር እያሰብክ አውራ። ደስታ ሚስትና ልጅ እንዳለው ታውቃለህ?
ታውቃለህ ወይ? በየትኛው በኩል ደግሞ ታውቃለህ ወይ? ሰው ላይ ዝም ብላችሁ ሰው ላይ መለጠፍ። እኛ ደስታ ከየት እንደመጣ ጠንቅቀን ሁላችንም እናውቀዋለን። ካወቃችሁ መናገር እኮ በቃ እናውቀዋለን። አንተም ደግሞ እያወቅኩት አይደል ማውቀው እኔ ደስታ ምርጥ ልጅ እንደሆነ ከዛ በተጨማሪ ደግሞ ለሴቶች እንደገና ደግሞ በጣም በቃ ተንከባካቢ ያለ አይደለ ለሩታ ደግሞ ብዙ ሴቶች አሉ ማለት ነው መሀሉ ላይ ሩታን ለመሰለ ሰው ደግሞ ሙሉ መሀሉ ላይ የደስታ መሀል ላይ ብዙ ሴቶች አሉ። ምን ዝም ብለህ ጭፍን ጥላቻ ካለ ኖ አንተ እኮ አልክ ለሴቶች አልክ እኮ ራስህ እያመጣኸው እኮ ነው ወሬ። ለሴቶች ስልህ እህት አለ እናት አለ እንደገና ይሄንን በእንደዛ አይነት ወይ አትተተው በቃ በፈለከው ነገር ማለት ይችላል። እዩ ምን ሆነሃል አንተ ቢያንስ ይኸውልህ ማሰብ ያለብህ ነገር ልንገርህ ተገርዶብሃል በቃ ወይ ደግሞ አንተ አብርሃም ወይ ይናገረኛል ወይ የሆነ ነገር ያደርገኛል ብለህ ፈርተሃል። ኖ አልፈራውም እኔ በእንደዛ አይነቱም ከሱ ጋር በምን ባላንስ አድርግ ቢያንስ አንተ ባላንስ እኮ እያደረግን ነው አንተ ነው ማድረግ ያልቻልከው እንዴ ማርማኔ እኮ አብርሃም ከአንድ 2 3 4 5 እኮ ተገናኝተን በቪዲዮም ጭምር አብርሃም እያደረክ ያለው ነገር ትክክል አይደለም ወደ ራስ ተመለስ ብዬ ብዙ ጊዜ አውርቼዋለሁ ግን ሊመለስ አልቻለም። ኦኬ አሁን ላይ የምታደርገው ሩታ ትክክል ነች ማለት ነው ብለህ ነው የምታስበው? ምን መጠፋችሁ ነገር ትክክል ነች ማለት ነው እኮ ይሄ ህፃን ልጅ ባለበት በአብርሃም ቤት እናንተ ይሄ ልጅ ጎትታችሁ ስላመጣችሁ ትክክል ናችሁ ብለህ ታስባለህ? እንዴት ማለት ህፃን ልጅ አለ በአብርሃም ቤት ነው። እሺ የአብርሃም ልጅ ባለበት እሺ ይሄ ልጅን ኮትቶ ማምጣት ተገቢ ነው ለአብርሃም ሞራል ስላለ ነው እንጂ ደስታ የፈለገችበት ቤት ገዝቶላት ሊያኖራት ይችላል። ለማ የአብርሃም ሞራል እሱ ሲጀመር ገዝቶ ሊያኖራት ይችላል አይደለም። አሁንም እቤት አለው የት እንደሆነ እቤቱን ታሳየናለህ። የመጣ ነው የመጀመሪያው እሱ የምናደርገው እናደርጋለን። አንተ ሲጀመር የሱ ይኸውልህ መከታ ምናምን ልትሆን ማትችል ሰው ነው። አንተም ፈረንጁ የሚባለው ምን ልታረገው እባብ ነው እሱ አንድ እሺ ለማንኛውም ማለት ነው አሁን ሌላ እንደዚህ አይደለም። አሚሩ ደስታን በደንብ ስለሚያውቀው የደስታን ቤት ማወቅ ይፈልጋል። በምንም ተአምር ሊያውቀው አይችልም። የደስታን አሚሩን ብቻ ታሳየናለህ። ውጪ የነበረ ሰው እንዴት ነው አውቃለሁ ብለህ ግግም የምትለው? ውጪ አኑር ካንተ የነበርከው ኢትዮጵያ ውስጥ ነው ግን የደስታን ቤት ታሳየናለህ ነው በቃ ባጭሩ። ለምንድን ነው ማሳየት? ካንተ እኛ ስለምንፈልገው ምን አገባህ አንተ እንዴ? ምን አገባህ አንተ? ማሳየት አትችልም? ለምን ትፈራለህ? ምክንያቱም ንገረኝና ስለምንፈልገው ትዳርና ሚስት ልጅ እንዳለው እናሳያለን። ኢንቨስተር ምናምን ኢንቨስተር ቤት ዝም ብሎ ማንም ሰው እየመጣ ያል እንዴ? ለምን ታዲያ ሰው ቤት ሴት ቤት ለምን ይሄዳል? ኢንቨስተር ከሆነ ይሄ ልጅ ሴት ቤት ለምን ዘው ብሎ ይገባል? በቃ ሩታ ማይደብራት ማዝናና ነገር አሁንም ቢሆን ማለት ነው ደስ አይልም። ማርያም እዩ እንደ ጓደኛ ለምከርህና አሁንም ቢሆን ማለት ነው ተረጋግተን እናውራ። ተረጋግተን የምናወራው አሚሩም ሌላ ነገር ይዞ ነው የመጣው ሌላ አንዳንድ ነገሮች ሰው የሚጎዳ ነገር ተረጋጋ ብዬ ነው የመጣው እኮ ልንገርህ ተረጋጋ ብዬው ነው። አንተም ላይም ደስታም ላይ ደስታ የሚባለውም ላይ ትልቅ አደጋ ሊያደርስባችሁ ነው የመጣው። መፍራት አይደለም ፈርቼ ምናምን ትክክል እሺ እንድፈልገው ነው አይደለም። ምን ነው እሺ የምትለን አንተ የለም በአንተ በኩል አሁን ሊጎዳ ይዞ መጥቷል ነው አይደለም። እሱን ማግኘት እኮ ቀላል ነው ኖርማል ነው ቀላል ነው ማግኘቱ። ግን ደግሞ በአንተ በኩል ነገሮች ይስተካከል አንተን ስለምናገር ተረጋጋ እያልኩት ነው። ጠይቀን እንሂድ ነው እኮ እንደ ጓደኝነት ነው እሺ እንደ ጓደኝነት ነው ገብቷል። እዚህ ጋር ሌላ ችግር አሳልፈናል ብዙ ነገር አይደል ከሱ ጋር እኔ ማሳልፍ ያለው በዚህ ልክ አልነበረ ማመለስ ያለበት። እሺ አሁን ደግሞ ማለት ነው አንድ ነገር እንትን ልበል አንተ ተሸውዳችኋል። ይኸውልህ ሩታ ላይ ሊጠቀም ነው ይሄ ልጅ የመጣው። በምን ይጠቀምባታል? ይኸውልህ በቃ ይኸውልህ ቤት ቢኖር ይሄ ልጅ እንደ አቅም ያለው ሰው ቢኖር እኮ ሩታ አይደለም የምትጠራው ቤት እሷ ጠርቶት ቤት ምናምን የተለያዩ ነገሮች ያዝናናት ነበረ። ይሄ ልጅ እሷ ላይ ሊጠቀም ምናልባት አሁን ላይ አቅሟ ከፍ ያለ ስለሆነ በደንብ ስለምትታወቅ ምናምን ሊጠቀምባት ሊሆን ይችላል። ስለዚህ አሁን ይኸውልህ ከሀስከፈው ማለት ነው ከሀስከፈው ተፎግራቸዋል ውጪ ወስዳቸዋለሁ ብሎ ፎግሯቸዋል። ምንም ውጪ ምናምን አይደለም። ምናልባት አንተንም የሩታም ነው ወንድምም ያ ፈረንጁ የሚባል ልጅም ፎግሯቸዋል። በጣም እየተከራከራችሁለት መልካም ነው ምናምን እያላችሁ ያላችሁለት ነው። ግን ደግሞ አይደለም እዩ ግን እስቲ በእናትህ ወደ ራስ ተመለስ። ምን ነው የምንቀናው? ውጪ ስለሚመላለስ የሆነ አውሮፓ ምናምን እየሄደ በሳምንት በ15 ውጪ ምን ከቤት ውጪ ነው ከግቢ ውጪ ነው ምናምን ቀንታችሁ ከሆነ እሺ ምናልባት ደግሞ ይሄ ውጪ ምናምን የሚመላለሰው ነገር ያለው የሀብት መጠን ምናምን ከአብርሃም ስለሚበልጥ እሱ ነገር አናዷችሁ ከሆነ ኢትስ ኦኬ ኖርማል ነው። ግን ከአብርሃም ስለሚበልጥ በገንዘብም ደረጃ በለው በእውቅናም ደረጃ እንዳለከ ውጪ እኮ ብታይቁ የሱ ፖስተር እና የሱ እንትን እኮ ነው ያለው ገብቷል። ስፖንሰር የሚያደርጋቸው ልጆች ብዛት አክተር ነው የስፖንሰር የሚያደርጋቸው ሰዎች እኛ ሳናቅ አክተር ነው። ግን በጣም ተታለህ ማለት ነው። ገደል እንዳትገባ ተከትለው የፈረንጁ የነፈረንጁ ልጅ ጓደኛ እኮ ነው። ሰፈር ላይ ሲያስደለድል የሚል ልጅ ነው። ዱርዬ ነው አንተ ምን ምንድነው እንደዚህ ጀምልብ የሰጠው ውሃ አውራጅ ነው ይሄ ደሞዝ አለው ያላዎችን ሰብስቦ ጥፋት እያጠፋ ያለው እኔ ልንገርህ ትክክለኛ መስመሩን ቢዝ
ያውቃል ሁሉንም ነገር እያንዳንዱ። አብርሃም ራሱ አጨብጭቡ ሚድራት ነው የሚመስለው። እሺ ለአዲስ ለመጣ ሰው እንደዚህ ከምታጨበጭቡ አንተ አብሮክ የነበረ ሰው ያን ሁሉ ጊዜ በብዙ ነገር አብራችሁ የነበራችሁን ሰው ትተክ ነበር እና ጨብጫቢ ወይ ያለው እኮ ያ ነው። አንተ እኮ ነህ አዲስ ለመጣ ሰው እያጨበጨብክ እያሸረገድክ ያለው። የሷ ደስታ እኮ ምንም ቢሆን እያሸረገድክ ያለው አንተ ነህ። እሱን አሳልፈዋል። የሆነ ደስታ ይሰማዋል ብዬ አስባለሁ። ጥሩ ደረጃ ላይ ትደርስለት ወድቃ ከሚመለከታት ሩታን አሪፍ ቦታ ላይ ስትሆንለት ደስ ይላል። ምን ሆነሃል? እሱ የልጁ አባት እኮ ነው እሱ። እና ልጁ ሩታ ጥሩ ቦታ ላይ ተቀመጠች ማለት በተዘዋዋሪ የአብርሃምንም ልጅ ጥሩ ቦታ ተቀመጠ ማለት ነው። ገብቶሃል? አሁን ደግሞ በየትኛውም ሁኔታ ከደስታ በላይ ለሩታ ይገባታል የምትሉትም ሰው በኢኮኖሚም ደረጃ በመልክም በፈለግከውም ነገር ልታመጣላት ነው። የሰው ልጅ ልብ እንጂ መልክ ኢኮኖሚ ምናምን አይደለም ማሰብ ያለብህ። ልቡንም ብታየው ልቡን እኔ እኮ ከፍታ እኔ እኮ አሁን እዩ እያበሳጨኝ ያለው በጣም እንደ ጭቃርባ ሆኖ እንደ እያወራ ያለው ባለትዳርን ወንድ ባለትዳርን ሴት የወለደችን ሴት ከዚህ በፊት እኔ አንቺም እንድትጎጂ አልፈልግም፣ አንቺንም ልጅሽንም ተንከባክቤ ማኖር እፈልጋለሁ፣ ከድሮ ጀምሮ አፈቅርሽ ነበረ ብሎ የሚል ሰው ተሰምተህ ታውቃለህ? አታውቅም? ኧረ ተው። ልብ ባይኖረው እንደዚህ አይነት ነገር ያደርጋል? ልጁን የማይሆን ሙድ ውስጥ እየከተትከው አታበላሸው። ማንን? ደስታን። እኛ በጣም የሚያስጠላ ድርጊት ነው ማድረገው። ተው። እኔ ይፈራል ብለህ የምታስብ ከሆነ ሀሚሮ እንደፈለክ በፈለከው ነገር አትጠራጠር ይችላል። በፈለከው ግን እናንተ ደግሞ ባይዘዌ ይሄ አሁን እየቀረጻችሁ ያለው ቪዲዮ ራሱ በኤግዚቢትነት ሊቀመጥ የሚችል ቪዲዮ ነው። የሰው ልጅ ጠርታችሁ አንተንም የደስታንም ከህይወቱን አጠፋለሁ የሆነ ማስፈራሪያ የሆነ ነገር ይዤ መጥቻለሁ ብላችሁ እያስፈራራችሁ እንደሆነ በዚሁ አጋጣሚ ላስገነዘባችሁ እወዳለሁ። አንተም ማስፈራራት አይደለም እያስፈራራው አይደለም። አሁንም ቢሆን ሌላ ሰው አንተን የሚፈልግ ሰው እየደወለ ነው። ሌላ ችግር ሳይፈጠርበት በፊት ነገሮች እንድታቆም ነው ፈልገው። እንደ ጓደኛ ነው ምን መክረህ ሌላ ራስህን ሌላ ሰውንም ይሄ ደስታ የሚባል ልጅም ነው ሌላ ችግር ውስጥ ባትተው ነው። ፌስታል አለ አንድ ስለዚህ ፈረንጁንም ያቀጫጫው ልጅ እንደፈለገ ይሁን እሱ ነገሮች ከማበላሸት ወደኋላ አይልም። ስለዚህ አሁን እዩ ራስህን ከዛ ከደስታ የሚባል ልጅ አግለል። እኔ ከሩታ ጎን አትሆን አይደለም እልህ፣ ከሩታ ጎን ሁሌም ሁን። የፈለግከውን ነገር አድርግላት፣ የምትፈልገውን ነገር ታድርግልህ። ስለዚህ ከሩታ አጠገብ አይደለም እኔ ችግራችን። አሁንም ቢሆን ያኛው ያታለላችሁ ልጅ ነው። አታላችኋል። ይኸውልህ ከውጪ መጣው ብሎ ብዙ ነገር ሰክሷቸዋል። ስለዚህ ውጪ ወስዳችኋለሁ ብሎ ካታለላችሁ አቁሙ። በቃ በጸባይ የሚገዛ ከሆነ ጸባይ ይግዛ። እኔ ከሩታ አጠገብ አትሁን አይደለም እልህ። አሁንም ቢሆን ደስታ እየፎገራችሁ ነው። ለምንድን ነው ማሰማኝ? እየፎገራችሁ ነው። ከውጪ አይደለም የመጣው ይሄ ልጅ እያልኩ እኮ ነው። እንዴ ውጪ ወስዳችኋለሁ ብሎ ስለወሰዳችሁ ነው። እኔ አይደለም እኔ ከፈለኩ በራሴ መሄድ ማቀም ያለኝ ሰው ነኝ እኮ። ከውጪ መምጣቱ ለማሳየት ግዴታ አንተን ይዞ መሄድ አለበት። ለምንድን ነው ከውጪ አብርሃም መሄድ ከፈለጋችሁ ይዟችሁ መሄድ ይችላል። የት ነው የሚሄደው? እኛ ራሳችን በራሳችን የምንሄድ ሰው ነን። ለምን ነው የምትለው? አንተ ነህ ስህተተኛ። እኖሮ ስትለኝ በእንደዚህ መልክ አልመሰለኝም ነበር። አንተ ሲጀመር በጸባይ ስናወራ ማን አንተ? አረፍ አሚሩ ፈታተነኛ ሌላ ነገር ውስጥ ነው የሚገባው። አሚሩ አረፈው። እንደዚህ አታውጣ። እሺ ሜዳ አንችልም ማለት ይኸውልህ፣ አንተንም ደስታንም በጸባይ ስላወራን ነው። መጀመሪያ አንተ ለምን አትናገርም? አብርሃም የቀጠረ ወያላና ሂድ አንተ ሲጀመር ይኸውልህ የማይሆነው ነገር ያመጣው እሱ ነው። አሚሩ ስማኝ እስቲ፣ ለምን አንሄድም? ከፈለክና አሚሩ ስማኝ አንዴ። አሚሩ ስማኝ ለምን አንሄድም? ለምን አታሳየኝ? አሚሩ አስቀየመ ቤት ለምን ቤት ለምን አንሄድም? አሚሩ አንዴ ሰማኝ። ቤት ለምን አንሄድም? አትወስደንም? አሚሩ አንዴ ቤት ለምን አትወስደንም? አንተ ለመጣላት ነው እንዴ? አሚሩ አንዴ ሰማኝ። ልቀቀው አንዴ ልቀቀው። ቤት ለምን አትወስደንም? ልቀቀው አንዴ ቤት ለምን አትወስደንም? አንዴ አሚሩ ልቀቀው። ቤት ለምን አትወስደንም? አንዴ ልቀቀኝ። ሰማኝ አንዴ እኔን ሰማኝ። ለምን ቤት አትወስደንም? ሰማኝ አንዴ በጸባይ የሚያወራ ልጅ ስላለ ነው። እሺ በለኝ አንዴ አሚሩ። እሺ በለኝ እኮ አይደለም ለጸብ ነው የመጣው። አዎ መጀመሪያ አንተ ከነ ያስከው እኔ እሺ አንተ ልክ ነህ። ይኸውልህ ሽጉጥ ሰምተኛ ታወራለህ እንዴ? ሽጉጥ ምናምን ብለህ አንተንም ወሬ እንደማመጥ። እሺ እንደማመጥ። አሚሩ አንዴ ስማኝ። አሚሩ ስማኝ። እንደማመጥ አንተንም ደስታንም ያኛው ልጅም የሚጎዳ ጀመር አንተ ነው የምታወራው። አንተ ለምን ታወራዋለህ? እኔ ስለምናውቀው ነው፣ ጓደኛዬ ነው ብዬ ነው። ብዙ ነገር አሳልፈናል። በዚህ ልክ እንደዚህ ገና ቀን እንዴት ነው የሚያወራው? ተው በቃ። እኔ እኮ ያስከው ነገር እኔ አውቃለሁ ጠንቅቄ። እሱን ከዚህ ይዘኸው እንደምንም አታመጣ። እሱን ከዚህ ዓለም እንዳትረሳው እሱን ከዚህ ዓለም የሚያስወግድ ነገር እንዳያስኩ አውቃለሁ። ስለዚህ ማለት ይኸውልህ አንተ መሞት ፈልጋል። ቆርቆሮ ይዛችሁ መሞት ፈልጋል። ወንድ አይደላችሁ እንዴ እናንተ? መሞት ፈልጋል። አሁን ይኸውልህ
አሁን እኮ ማለት ነው ብለቀው አናተን በስቶልህ ከዚህ ዓለም ነው የሚገላገለ። ስለዚህ ማለት ነው እንደ ጓደኛ ልንገር አይደል? አንዴ ልንገር አይደል? አንተንም ደስታን ከዚህ ዓለም ነው የሚያስወግዳችሁ። ይኸውልህ ልንገር አይደል? አንተንም ስለዚህ የሚያስታውቀው በዚህ ነው። ለምትናገሩ አንተ የተለመነም ሰው የለም ምናምን በቃ። ስለዚህ አሚሩ እኛ የለም ነግረነዋል። ካንተ ጋር ወሬ የለኝም ነግረነዋል አይደል? እንደ ጓደኛ ነግረነዋል። አንዴ አልሰማም ብሏል። ስለዚህ በቃ ነግረናል እንደ ጓደኛ። እሺ ከዚህ በኋላ ግን የሚመጣበት ነገር እራስህ ቻለው። እስኪ እናንተ ወንድ ከሆናችሁ ሂዱና ያሳያችኋል ምን እንደሆነ ማለት ነው። እስቲ ያሳየን። አንተ ወንድ ከሆንክ አንተ አሳየን። እሺ እንሂድ። አይሆን አንሂድ። አንተ አሳየን። ወንድ ከሆነ ምናምን ትላለህ። ይኸው ያሳየን። አሳይሃለሁ ከፈለክ አሳይሃለሁ። ግን መሞት የፈለገ ልትሆን ስለማይፈልግ መሞት የፈለገ ልጅ ነው። ለማንኛውም ማለት እንዳከተው ስለምፈልግ ለመሞት የፈለክ ሰው ነው። ሲጀመርና አሚሩና